ባየር ሙኒክ ጆናታን ታም በነፃ ዝውውር በእጃቸው አስገብተውታል። አይቀሬ ነበር የሚመስል ዝውውር ይመስላል። በአጠቃላይ ማንቸስተር ዩናይትድ እና ቼልሲ እንዲሁም ደግሞ ባርሴሎና የተጫዋች ለማስፈረም ፍላጎት እንዳላቸው የሚጠቁሙ መረጃዎች ቢወጡም ባየር ሙኒክ የዚህ ተጫዋች መዳረሻ መሆኑ ተረጋግጧል። እንግዲህ ሊጉ ደካማ እንዲሆን አንዱ ምክንያት ይሄ ነው። እንግዲህ በጣም ቁልፍ የሚባሉ ተጫዋቾችን ከየክለቦቹ ለማስፈረም ከፍተኛ ጥረት የሚያደርገው ራሱ በሊግ ውስጥ የሚገኘው ኃያሉ ቡድን ባየር ሙኒክ ነውና የጆናታን ታንም ግልጋሎት በነፃ እንደሚያገኙ ለማወቅ ተችሏል። በቀጣዩ ወር የክለቦች ዓለም ዋንጫ ይጀምራል እንደሚታወቀው። ከዛ አስቀድሞ የተጫዋቹን ፊርማ አጠቃላይ ዶክመንቶችን የወረቀት ስራዎችን ለማጠናቀቅ ከፍተኛ እንቅስቃሴ እንደሚያደርጉ ነው የተገለጸ የሚገኘው። ለተጫዋቹ ድንቡሎ ሳንቲም አይወጡም። በነፃ ዝውውር ነው ተጫዋቹ ከቢያሪና ወደ ላያን ዛሬና የሚያቀናው ማለት ነው። ጆናታን ታ ያው 28 ዓመት ላይ ነው የሚገኘው። ጀርመናዊ ነው። የጀርመን ቡንደስሊጋን በደንብ ጠንቅቆ ያውቃል። የትኛውን ቡድን ቢገባ የጊዜ ጉዳይ ነው እንጂ የቡድኑ አምበል መሆን የሚችል አቅም ያለው ተጫዋች እንደሆነ ይታወቃልና በተለይ ደግሞ በሰለፍነው አመት ያው በዚህ አመት እንኳን ምንም ዋንጫዎችን ሳያሳኩ ነው ሌቨርኩሰኖቹ ውድድር ዘመናቸውን ያጠናቀቁት። አምና ግን በጣም አስደናቂ ውድድር ዘመን ነበራቸው። በአሰልጣኝ ዣቪ አሎንሶ ስር ምንም ጨዋታ ሳይሸነፉ የውድድር ዘመኑን ሲያጠናቅቁ እንዲሁም ቡንደስሊጋውን ከፍ አድርገው ሲያሳኩ ይሄ ተጫዋች የተወጣው ሚና በጣም ከፍተኛ እንደነበር ማንሳት ይቻላል። ቡድኑ በመሃል ተከላካይነት ከመምራቱ በተጨማሪ የአምበልነቱን ሚና በሚገባ በመውጣት እንግዲህ አምና ሁለትዮሽ ዋንጫን ማሳካት መቻሉ የሚታወቅ ጉዳይ ነው። እንግዲህ ጀርመኑ አያል ክለብ ባየር ሙኒክን አምና ጀምሮ ሊቀላቀል ከጫፍ ደርሷል ተብሎ ሲገለጽ የነበረ ጉዳይ እንደነበር የሚታወቅ ነው። ግን የአሰልጣኝ ለውጥ ማድረጋቸውን ተከትሎ የታሰበው ሳይሆን ቀርቷል። ግን አሁንም ቢሆን ቪንሰንት ኮምፓኒ የዚህ ተጫዋች አጥቆ ፈላጊ መሆናቸውን ተከትሎ ተጫዋቹ ወደ ሙኒክ የማቅናቱ ጉዳይ አሁን አይቀሬ ሆኗል ማለት ነው። ላይ ተጫዋቹ መግቢያ ላይ እንዳነሳሁት በቼልሲም በማንቸስተር ዩናይትድም በባርሴሎናም በጥብቅ ሲፈለግ ነበር። ነፃ ዝውውር እንደመሆኑ መጠን የትኛውን ቡድን ቢገባ የተከላካይ መስመር ያጠናክራል እንጂ ሌላ ጉዳት አይኖረውም። ስለዚህ ተጫዋቹ ለማስፈረም ፍላጎት ነበራቸው። ተጫዋቹም ግን ምርጫውን ባየር ሙኒክ ስለማድረጉ መመልከት ይቻላል። ከዛ ውጭ አሰልጣኝ ኤንዞ ማሬስካ ክሪስቶፈር ንኩንኩና ማርክ ጊዩ ለኖቲንጋሙ ጨዋታ እንደሚደርሱ አሳውቋል። በሳምንቱ መጨረሻ ተወዳጁ የእንግሊዝ ፕሪሚየር ሊግ ፍጻሜን ያገኛል በነገው ዕለት ማለት ነው። ታዲያ ሁሉም ጨዋታዎች በተመሳሳይ ቀንና ሰዓት ላይ የሚደረጉት ተጠባቂ ከሆኑና የሞት ሽረት ትግል ይደረግባቸዋል ተብሎ ከሚጠበቁ ጨዋታዎች መካከል የቼልሲና የኖቲንጋም ፎረስት ጨዋታ አንዱ ነው። ጨዋታው ሲቲ ግራውንድ ላይ የኖቲንጋም ፎረስት ሜዳ ላይ ነው የሚደረገው። በአንድ ነጥብ ልዩነት 5ኛና 7ኛ ደረጃ ላይ ተቀምጠው ነው የሚገኙት እነዚህ ሁለት ቡድኖች። ቀደም እንዳልኩት የኖቲንጋም ፎረስት እግር ኳስ ክለብ ሜዳ ላይ ወይም ሲቲ ግራውንድ ላይ የሚከናወን መርሃ ግብር ነው። በተለይ የአውሮፓ ሻምፒየንስ ሊግ ቲኬትን ይዞ ለማጠናቀቅ በሚደረገው ጥረት ትልቅና ወሳኝ ሚና ይኖረዋል ተብሎ ይገመታል። የመርሃ ግብር እንደሚታወቀው 68 ነጥብ ከያዘውና 3ኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ አንስቶ እስከ 65 ነጥብ እስከያዘው ወይም 7ኛ ደረጃ ላይ ከተቀመጠው ቡድን ኖቲንጋም ፎረስት ድረስ ያለው የነጥብ ልዩነት 3 ብቻ ነው። ያለው ኮታ ደግሞ 3 ነው። ያው ከ3ኛ ጀምሮ 4ኛና 5ኛ ደረጃን ይዞ ለማጠናቀቅ የሚደረገው ፍክክር ነው። እንግዲህ የሚጠበቀው ፕሪሚየር ሊጉ ቶተንሃምን ሳይጨምር እነዚህ 5 ቡድኖች በቀጣዩ ዓመት የአውሮፓ ሻምፒየንስ ሊግ ውድድር ላይ እንደሚሳተፉ ይታወቃል። ታዲያ አሰልጣኝ ማሬስካ ረዘም ላለ ጊዜ ጉዳት ላይ የነበሩት ማርክ ጊዩና ክሪስቶፈር ንኩንኩ እነዚህ አጥቂ መስመር ተጫዋቾች ከጉዳት መመለሳቸውና ስብስቡ ለመካተት ዝግጁ ናቸው ሲል ሀሳብ ሰጥቷል። ሁለቱ ተጫዋቾች ጉዳት ላይ እንደነበሩ የሚታወስ ጉዳይ ነው። ንኩንኩ ለአንድ ወር ከሜዳ የራቀ ሲሆን ስፔናዊ አጥቂ ማርክ ጊዩ በበኩሉ ካሳለፍነው የካቲት ወር አንስቶ ጉዳት ላይ ነበር። ወደ ፊትነስ ወይም ደግሞ ጨዋታ ለማከናወን ዝግጁ ለመሆን የሚበቃ ደቂቃዎችን ባያገኙም ክለቡ ግን ለኖቲንጋም ፎረስትና ውድድር ዘመኑ የመጨረሻ ጨዋታ ይጠቀምባቸዋል ተብሎ ይገመታል። ከዛ ውጭ የእንግሊዝ ብሔራዊ ቡድን እንግዲህ ስብስባቸውን ይፋ አድርገዋል። የቶማስ ቱኸል ቡድን እንግዲህ ሶስቱ አናብስት በቀጣዩ ሰኔ ወር ላይ ከዓለም ዋንጫ ማጣሪያ ጨዋታዎች ጋር በተያያዘ በተለይ ለምታከናውናቸው መርሃ ግብሮች ምክንያት ማድረግ ነው እንግዲህ ለተጫዋቾቹ ጥሪ ያቀረበችው ማለት ነው። በአሰልጣኝ ቶማስ ቱኸል አማካኝነት አይቨን ቶኒ ከሳውዲ ሊግ ከአልሂላል ጥሪ ሲቀርብለት ፊል ፎደን እና ሃሪ ማጓየር ከስብስቡ ውጪ ተደርጓል። እንግዲህ ቱኸል ባሳለፍነው ጥር ወር ነበር እንግዲህ እንግሊዝ ብሔራዊ ቡድንን የተረከበው። ከዛው ወዲያ ያደረጋቸውን ሁለት ጨዋታዎች ማለትም ከአልቤኒያና ከላትቪያን ጨዋታ ማሸነፍ ችሏል ምንም ጎል ሳይቆጠርበት። ይሄ እሱን በተለይ የሚመዘንበት አይደለም። የእንግሊዝ ብሔራዊ ቡድን በተለይ ዓለም ዋንጫው በ2026 እንኳን የፍጻሜ ቢያንስ የፍጻሜ ጨዋታ ላይ እንዲደርስ የሚጠበቅበት አሰልጣኝ ነውና ትልቅ ኃላፊነትን የተረከበ አሰልጣኝ ነው። እንደዚህ አይነት መርሃ ግብሮችን ማሸነፍ የውዴታ ግዴታው ነው ተብሎ ነው ሊቆጠር የሚችለው። በእነዚህ ሁለት ላትቪያና እንዲሁም ደግሞ አልቤኒያ ባሸነፉበት መርሃ ግብር ላይ ማይልስ ሉዊስ ስኬሊን ጨምሮ ሃሪኬንና ኤብሬቺ ኤዜ በጣም ልዩነት ፈጣሪ እንቅስቃሴዎችን ያደረጉበት መርሃ ግብር ነበር። ያንን ተከትሎ እነዚህ ሶስት ተጫዋቾች ከአንዳንድ ነው የተጠሩት በድጋሚ ማለት ነው። በቀጣይ እዚህ ምድብ ላይ ያደረገችውን ሁለት ጨዋታ ከተሸነፈችው አንዶራ ጋር ነው በቀጣይ ወር በዓለም ዋንጫ ማጣሪያ መርሃ ግብሮች ላይ የሚገናኙት ማለት ነው። ታዲያ ከዛ በኋላ ደግሞ ከአፍሪካዊቱ ሀገር ሴኔጋል ጋር የወዳጅነት እንዲሁም የአቋም መለኪያ ጨዋታቸውን የሚያደርጉ ይሆናል ማለት ነው። የቶማስ ቱኸል የእስካሁኑ ጠጠር የሚለውና ፈተን የሚልበት ወይም ደግሞ በተለይ ስብስቡ ምን ያክል በአሰልጣኝ ቶማስ ቱኸል የጨዋታ ፍልስፍናና መንገድንስ እየተከተለ ይገኛል፣ ምን ያክል ቡድኑ ተዋህዷል የሚሉትና ዝርዝር ጉዳዮች የሚታዩበት ይሆናል ተብሎ ይገመታል ማለት ነው። በአማካይ መስመር ላይ ቤሊንጋም፣ ኤዜ፣ ጋላገር፣ ሞርጋን ጊብስ
ጆርዳን ሄንደርሰን መጠራቱ ብዙዎችን እያነጋገረ ይገኛል። ከዛ ውጪ ካርቲስ ጆንስ፣ ኮል ፓልመር፣ ዴክላን ራይስ እና ሞርጋን ሮጀርስ ናቸው ጥሪ የቀረበላቸው። በተከላካይ መስመር ላይ ቤን ዋይት አሁንም ጥሪ ያልቀረበለትም፣ ትሬንት አሌክሳንደር አርኖልድ፣ ዳንበርን፣ ትሬቨር ቻሎባ እና ሊቫይ ኮልዊል የቼልሲዎቹ ተከላካዮች ማለት ነው። ከዛ ውጪ ሪስ ጄምስን ጨምሮ ማለት ነው። እንዲሁም ደግሞ ኤዝሪ ኮንሳና ማይልስ ሉዊስ ስኬሊ እንዲሁም ካይል ዎከር ነው ጥሪ የቀረበለት። በግብ ጠባቂ በኩል ዲን ኤንደርሰን፣ ጆርዳን ፒክፈርድ እና እንዲሁም ደግሞ ትራፎርድ የተባለው ግብ ጠባቂ ጥሪ ቀርቦለታል። በፊት መስመር ቦታ ላይ አንቶኒ ጎርደንን ጨምሮ ሃሪኬን፣ የቼልሲ ኖኒ ማዱዌኬ፣ የአርሰናሉ ቡካዮ ሳካ፣ ከሳውዲው አልሂላል አይቨን ቶኒና እንዲሁም ደግሞ ኦሌ ዋትኪንስ የአስቶን ቪላ አጥቂ ተጫዋች ጥሪ እንደቀረበላቸው ማንሳት ይቻላል። ከዛ ውጪ ቼልሲዎች ሁጎ ኤክቲቴን ለማስፈረም በይፋ ንግግር ጀምሯል ተብሏል። እንደሚታወቀው ፍራንክፈርቶች ለኤክቲቴ ያነሰ ቢባል 100 ሚሊዮን ዩሮ የገንዘብ ዝውውር ጥያቄ እንደሚጠብቁ የጀርመኑ ጋዜጣ ቢልድ ከዚህ በፊት ማስነበቡ አይዘነጋም። አርሰናል፣ ዩናይትድ፣ ሊቨርፑል ይህን ተጫዋች ይፈልጉታል። ኤክቲቴ አሁን በይፋ በቼልሲ ራዳር ውስጥ የሚገኝ ተጫዋች መሆኑ ተረጋግጧል። በመጪው ክረምት የዝውውር መስኮት ትኩረትና መነጋገሪያ ከሚሆኑ ርዕሰ ጉዳዮች መካከል አንዱ የዚህ ተጫዋች ጉዳይ ነው። 9 ቁጥር ጨራሽ አጥቂ በገበያው እየጠፋ ነው እየተባለ በሚገኝበት በዚህ ሰዓት ላይ የተገኘ በጣም ጥሩ ተስፈኛ እንዲሁም ደግሞ ጥሩ አቅም ክህሎት ባለቤት የሆነ ተስፈኛ አጥቂ ተጫዋች ነው። ታዲያውን ተጫዋቹን ለማቆየት እንደሚቸገሩ የገመቱት ፍራንክፈርቶች ተጫዋቹ የሚሸጡበት ዋጋ ይፋ አድርጓልና በተለይ ለኦመር መርሙሽ በኢንትራክት ፍራንክፈርት በነበረበት ጊዜ በጣም አስደናቂ ጥምረት ነበራቸው እንደሚታወቀውና ለመርሙሽ 59 ሚሊዮን ፓውንድ ወጪ ተደርጎበት ነው ወደ ሲቲ ያቀናው። አሁን ደግሞ ኤክቲቴን የመሸጥ ፍላጎት ባይኖራቸውም ግን የግድ ከሆነባቸው አይቀር ከፍተኛ ሂሳብ ከዚህ ተጫዋች እንደሚፈልጉ ነው የተገለጸ የሚገኘው። እስከ 2009 በዶቼ ባንክ ፓርክ የሚያቆይ ውል አለው። የቀድሞ የፓሪስ ሴን ጀርመን ተጫዋች ነው ሁጎ ኤክቲቴ። ክለቡ ዘንጦ መደራደር የሚችልበት ሁኔታ ነው ያለው። እስከ 2029 ረዘም ያለ ጊዜ ነው። ስለዚህ የሚጠይቁትን 80 ሚሊዮን ፓውንድ ወይም ደግሞ ወደ 100 ሚሊዮን ዩሮ ገደማ እንዲቀርብላቸው ይጠብቃሉ ሲል ኮት ኦፍ ሳይድ ዘግቧል። 22 ዓመት ላይ የሚገኘው ሁጎ ኤክቲቴ በሁሉም ጨዋታዎች ላይ በተሳተፈባቸው 38 ጨዋታ 22 ጎል አስቆጥሮ 12 ኳስ አመቻችቶ ማቀበል ችሏል። በዚህ እድሜ የሚያሳየው እንቅስቃሴ በተለይ ጥሩ የሚገራው አሰልጣኝ ካገኘ በጣም አለማችን ላይ ያሉ ከሚባሉ የአጥቂ ተጫዋቾች ስም ዝርዝር ስሙ ሊካተት ይችላል። በኤሮፓ ሊጉ ቶትናም ላይ ጎል አስቆጥሮ ታዋቂውን የቴሪ ዳንኤል ሎንድሪን የደስታ አገላለጽ በመጠቀም ለሚፈልጉት የፕሪሚየር ሊግ ክለቦች መልእክት ማስተላለፍ አይዘነጋም። ሌሎች የፕሪሚየር ሊግ ክለቦች ኒውካስል፣ ሊቨርፑል፣ አርሰናልም ተጫዋቹን የማስፈረም የሚያስችል አቅም ያላቸው ሌሎች ክለቦች ናቸው። ግን የኤንዞ ማሬስኮ ቡድን ቼልሲ ተጫዋቹን ለማስፈረም ከወኪሉ ጋር ንግግሮችን ጀምሯልና በተሻለ መልኩ ተጫዋቹን በእጃቸው ለማስገባት የተንቀሳቀሰ የሚገኝ ክለብ ስለመሆኑ ጎል ዘግቧል። ቼልሲ በተለይ አውሮፓ ሻምፒየንስ ሊግ ቲኬትን ለቀጣይ ዓመት መቁረጥ የሚችሉበትን ውጤት ይዘው የሚያጠናቁ ከሆነ በኒኮላስ ጃክሰን ቀጣዩን የውድድር ዘመን ይዘልቁታል ተብሎ አይገመትም። የሴኔጋላዊ ጥሩ አቅም ያለው ግን የሚጠበቅበትን የአጥቂ ባህሪያቶች የተላበሰ ተጫዋች ነው ብሎ መናገር ብዙ ያስደፍርም። የ4 ወር የጎል ድርቆንም ከ2 ሳምንት በፊት በተለይ ኤቨርተን ላይ ጎል በማስቆጠር ነው ያስታገሰው። ስለዚህ ቼልሲዎች ይህንን መስመር በኤክቲቴ የማደስ ፍላጎትን ያላቸው ቼልሲዎች ተጫዋቹን ለማስፈረም ከሌሎች የፕሪሚየር ሊግ ክለቦች በተሻለ የሚንቀሳቀሰው ክለብ እንደሚሆን ይገመታል ማለት ነው። ፈረንሳይ አጥቂ በዚሁ ከቀጠለ በርካታ ሌሎች ተጨማሪ ክለቦችም እንደሚፈልጉት ምንም ጥያቄ የለውም። ቼልሲዎች ግን ፉክክሩን እየመሩ ይገኛሉ ተብሏል። የቼልሲ ደጋፊዎች ለምንድነው ቪክተር ኦስሜን ላይ ትኩረት ማናደርገው የሚል ጥያቄ ያላቸው፣ ግን ኦስሜን የሻምፒየንስ ሊግ እግር ኳስ ሴኪዩር ያደረገ ወይም ደግሞ ለቀጣይ ዓመት እንደሚጫወት የሻምፒየንስ ሊግ እግር ኳስን ወደ አረጋገጠ ክለብ እንደሚያመራ ምንም ጥያቄ የለውምና በዛ ሂደት ምናልባትም ነገሩን ቆም ብለው እያዩት እንደሚገኙ ነው መረጃዎች የሚጠቁሙት። እንደሚታወቀው በተለይ ኦስሜን ወደ ጣሊያን እንደማይመለስ ምንም ጥያቄ የለውም። ተጫዋቹ ወደ ፕሪሚየር ሊግ ያቀናል የሚሉ ጉዳዮች ናቸው እየወጡ የሚገኙትና ያንን ተከትሎ በጣም ስሙ ከቼልሲ ጋር እየተያዘ ስለነበረ ቼልሲ ይህንንም ተጫዋች የማስፈረም ፍላጎት እንደሚኖረው ምንም ጥያቄ የለውም። ግን የሻምፒየንስ ሊግ ቲኬት ቆርጣሉ አይቆርጡ የሚለው ትልቅ አስተዋጽኦ እንደሚኖረው ይገመታል። ኤክቲቴን ለማስፈረም በቀጣይ የትኛው ክለብ ከፊት በተለይ ደግሞ ሌላ ለየት ያለ እንቅስቃሴዎችን በማድረግ ፉክክሩን ለመምረጥ ጥረት ያደርጋሉ የሚለው ጉዳይ የሚጠበቅ ነው። አሁን ባለው ወቅት ሁኔታ ግን ሊቨርፑል፣ አርሰናል፣ ቼልሲ ተጫዋች ለማስፈረም ፍሮንት ራነሮች ወይም ደግሞ ከፊት ፉክክሩን እየመሩ የሚገኙት እነዚህ ክለቦች ስለመሆናቸው የጀርመኑ ጋዜጣ ቢልድ አስነብቧል ማለት ነው። ከዛ ውጪ አሰልጣኝ ኤሪክ ቴን ሃግ ቀጣዩ ሌቨርኩሰን አሰልጣኝ ለመሆን ተቃርቧል ተብሏል። የ54 ዓመቱ ሆላንዳዊ አሰልጣኝ ቴን ሃግ በቀጣይ ከማንቸስተር ዩናይትድ ጋር በነበራቸው እንግዲህ 2 ዓመት ቆይታ ባሳለፍነው ጥቅምት ወር ላይ ካበቃ በኋላ ያለ ስራ ሲያሳልፉ መቆየታቸው አይዘነጋም። እንግዲህ የጀርመኑ ክለብ ሌቨርኩሰን የክለቡ የ122 ዓመት ጥያቄ በተለይ ወይም ደግሞ የክለቡ የ122 ዓመት ውስጥ ጥያቄ እንኳን አይደለም ግን ትልቅ ታሪክ የሰራ ግለሰብ ነው። እንደሚታወቀው ዣቪ አሎንሶ አምና ምንም ጨዋታ ሳይሸነፉ ቡንደስሊጋውን ከፍ አድርገው ሲያሳኩ እንዲሁም ደግሞ ዴፊ ፖካልን ሲያሸንፉ ይሄ በክለቡ 122 ዓመት ታሪክ ውስጥ ታይቶ የማይታወቅ ነው። እንኳን ክለቡ አይደለም ሌሎቹ በጣም ሀያል እየተባሉ የሚጠሩት እንደነ ባየር ሙኒክ አይነት ክለቦች እንኳን ከ30 በላይ የቡንደስሊጋ ጨዋታዎችን ወይም ደግሞ ዋንጫዎችን ቢያሳኩም እንደዚህ አይነት ግን ታሪክ የላቸውም እና ዋና ተዋናዩና ቡድኑን ያዋቀረው ስፔን አሰልጣኝ ዣቪ አሎንሶ በጣም በትልቁ የሚወደስ ግለሰብ ነውና ክለቡን ለቆ ማድሪድ እንደሚረከብ በይፋ መገለጹን ተከትሎ በነገራችን ላይ በቀጣይ ሳምንት እንግዲህ ይደርሳል ተብሎ ነው የሚገመተው ማድሪድ ማለት ነው። በይፋ ኮንትራቱን ይፈራርማል።
በቀጣይ እንግዲህ ክለቦች ዓለም ዋንጫ ጋር በተያያዘ የራሱን ያጩት ፍልስፍናና እቅድ ተጫዋቾች ላይ ለማስረጽ ጥረት ያደርጋል ተብሎ ነው የሚገመተው። ታዲያ ሌቨርኩሰኖች ተተኪውን እያፈላለጉ ይገኛሉ። አሰልጣኝ ኤሪክ ቴን ሃግ ደግሞ በይፋ አሰልጣኝ አድርገው ለመሾም ተቃርቧል ተብሏል። የ55 ዓመቱ ሆላንዳዊ አሰልጣኝ ዳግም እንግዲህ አሰልጣኝነት ሚናቸው ላይ እንግዲህ ይቆናጠጣሉ ተብሎ ይገመታል ማለት ነው። በተለይ አያክሶች ዳግም የቀድሞ አሰልጣኛቸውን መልሰው ለመቅጠር ፈልገው ነበረ፣ ግን የሚሳካላቸው አይመስልም። አሰልጣኛቸው ፍራንቼስኮ ፍሪዮሊ ክለቡ እንደሚለቅ ካሳወቀ በኋላ አያክስም የቀድሞ አሰልጣኛቸውን ቴን ሃግ ፈላጊ ሆነው ብቅ ቢሉም እንግዲህ ቴን ሃግ ለሌቨርኩሰን ጥያቄ ሽታው መስጠቱ እየተገለጸ ይገኛል። ቴን ሃግ በኦልድ ትራፎርድ በነበረው የ2 ዓመት ቆይታ የኤሮፓ ሊግና የኤፍኤ ካፕ ዋንጫን ማሳካት ችሏል። በባየር ሙኒክ እግር ኳስ ክለብ እንግዲህ ሁለተኛ ቡድን ላይ በአሰልጣኝነት በጣም ለተወሰነ ጊዜ መስራቱን የጀርመን እግር ኳስ እንግዳ እንዳይሆንበትና በተወሰነ መልኩ እንዲያቀው ያስችሏል ተብሏል። እንግዲህ በቀጣይ ቀናቶች ላይ ሁለቱም አካላት ከስምምነት ላይ ደርሳሉ ተብሎ የሚጠበቅ ሲሆን አሰልጣኙ በባየሪና ለ2 ዓመት የሚቆይ ውል በፊርማው ያስቀምጣል ተብሎም ይጠበቃል ማለት ነው። ከዛ ውጪ ናፖሊ ጣሊያን ሴሪያ የ2004-2005 የውድድር ዘመን አሸናፊ መሆናቸው ተረጋግጧል። ትላንትና የራሳቸውን እድል በራሳቸው የመወሰን ሁኔታ ውስጥ ነበር የወደቁት። እንደሚታወቀው ከካግሊያሪ ጋር ነበር ጨዋታቸውን ያደረጉት በዲዬጎ አርማንዶ ማራዶና ስቴዲየም ማለት ነው። ጨዋታ ማሸነፍ ኢንተር ሚላን አሸነፈ፣ ተሸነፈ፣ አቻ ወጣ። ለእነሱ ብዙም ፋይዳ የለውም እና የራሳቸውን ጨዋታ በራሳቸው የመወሰን እድላቸውን በሚገባ ተጠቅመው 2-0 ውጤት በማሸነፍ በታሪካቸው ለአራተኛ ጊዜ ስኩዴቶን ከፍ አድርገው ማሳካታቸውን አረጋግጧል። መነጋገር የነበረው ርዕሰ ጉዳይ ግን የስኮት ማክቶሚኔ ጉዳይ ነው። በዚህ ጨዋታ ላይም እጅግ በጣም አስደናቂና የቡድኑን መክፈቻ ወይም ደግሞ የመጀመሪያውን ጎል ያስቆጠረ የተጫዋች እንደነበር የሚታወቅ ጉዳይ ነው። በጣም ታታሪ ነው፣ ቆራጥ ነው፣ ኳስ ይነጥቃል። በጣም አስደናቂ አቅም ያለው ተጫዋች ነው፣ ምንም ጥያቄ የለውም። ስኮት ማክቶሚኔ የተለያዩ ልክ እንደ ቲጃኒ ሬንደርስ ሁሉ ማለት ነው በተለያዩ አማካይ ቦታዎች ላይ መጫወት ይችላል። ለምሳሌ በናፖሊ በነበረው ቆይታ ላይ የ8 ቁጥርና የ10 ቁጥር ሚናንም እያቀያየረ እንግዲህ የተለያየ መመሪያዎችን እየተከተለ ሲመራ የነበረ ተጫዋች ነው ስኮት ማክቶሚኔ ማለት ነው። በተለይ ኳስ መንጠቅ ይሄ ሁሉ ጉዳዮች በተለይ ወደ 8 ቁጥር ሚናን ያዘነብላሉና ኳስና መረብን በማገናኘት እንዲሁም ደግሞ ይበልጥ የናፖሊ የማጥቃት እንቅስቃሴ ላይ ዋና ተዋናይ በመሆን ሂደት ላይም ትልቅ አስተዋጽኦ ነበረው። እንግዲህ ስኮት ማክቶሚኔ ስኮትላንድ አማካይ ማለት ነው የጣሊያን ሴሪያ የዓመቱ ምርጥ ተጫዋች ተብሏልና ምንድነው ማንቸስተር ዩናይትድ ላይ ያለው የዝውውር ፖሊሲ ክፍተት የሚለው ግን በትልቁ ጥያቄ እየተነሳበት ይገኛል። ተጫዋቾችን የሚያስፈርምበት እንዲሁም ደግሞ ተጫዋቾችን የሚሸኝበት መንገድ ትክክል አይደለም የሚለው ይሄ እንግዲህ አመላካሽ ነጥብ ነው። የማክቶሚኔ ጉዳይ እዚህ ክለብ ውስጥ ሆነው ፐርፎርም ማድረግ ወይም ደግሞ ልዩነት መፍጠር አቅቷቸው ወደ ሌሎች ክለቦች ካቀኑ በኋላ በጣም ልዩነት ፈጣሪ እንቅስቃሴዎችን ሲያደርጉ ማክቶሚኔ መጀመሪያ አይደለም። አንቶኒን እያየን ነው፣ ራሽፈርድ እየታየ ነው። ከዛ በተጨማሪ ደግሞ ሌሎች ተጫዋቾችም ወደ ኋላ ከሄደንማ በርካታ ተጫዋቾችም ይጠቀሳሉ። ለምሳሌ እንደ አሌክሲስ ሳንቼዝ፣ ከዛ ውጭ አንሄል ዲ ማሪያ፣ ሜምፊስ ዴፓይ እነዚህ ሁሉ ተጫዋቾች ወደ ዩናይትድ አቅንተው አቅማቸው ከከሰሙ ተጫዋቾች በቃ ብሩኖ ፈርናንዴዝ ብቻ ነው ሊጠቀስ የሚችለው። ባለፉት 10-15 ዓመታት በማንቸስተር ዩናይትድ የዝውውር ፖሊሲ ላይ ትልቁ ወይም ጥሩ ዝውውር አከናወኑ ተብሎ ሊጠቀስ የሚችለው የብሩኖ ፈርናንዴዝ ነው። ከዛ ውጭ ግን የሚያደርጉት ዝውውሮች በጣም ጥያቄ የሚነሱባቸው ነውና ተጫዋቾቹ ላይ ሳይሆን ማኔጅመንቱ የዝውውር ፖሊሲያቸው ላይ ትልቅ ጥያቄ እንደሚነሳ መናገር ይቻላል። ስኮት ማክቶሚኔ ደግሞ አስቆጪ ነው። በ25 ሚሊዮን ፓውንድ ነው ይህንን ተጫዋች የሸጡት ባሳለፍነው ክረምት ላይ ወደ ናፖሊ አቅንቶ ተገፍቶ የካሪንግተን አካዳሚ ፍሬ ውጤት ተጫዋች ነው። የዩናይትድን ባህል፣ ታሪክ፣ ማንነት በደንብ ያውቃል። ክለቡ መልቀቅ አይፈልግም ነበረ፣ ግን አሰልጣኝ ቴን ሃግ አቅሙ ለክለቡ ይመጥን አይደለም በሚል እንግዲህ በ10 ጣታቸው የፈረሙበት ወረቀት ነው ግልጽ በሆነ መልኩ ወደ አስተዳደር ጉዳዮች ሄደ። አስተዳደር ጉዳዮች ደግሞ ተጫዋቹን ለሽያጭ ወጡት። ናፖሊ ተጫዋቹን አስፈረሙት ማለት ነው። እንግዲህ ናፖሊ ወደ ማነው ማክቶሚኔ ወደ ናፖሊ አቅንቶ ደግሞ ሴራውን አሳክቷል። በጣም በእንባ ተንሰቅስቆ ታይቷል። ያው የደስታ እንባ ነው እርግጥ ነው፣ ግን ተጫዋቹ ያለውን አቅም በሚገባ መረዳት ያልቻሉት ማንቸስተር ዩናይትዶች ሌላ ሊቆጩ የሚችሉበት ጉዳይ ነው። አሁን በጨረታ ወደ 10 ወደ 11 ተጫዋቾች ጨረታ ይወጣሉ ተብሎ ነው የሚገመተው ማንቸስተር ዩናይትድ ገቢ ለማግኘት። በዛ ሂደት እንደዚህ አይነት ቅሌት ውስጥ ዩናይትድ አሁን ባለው ወቅት ሁኔታ ገብቷልና እንደ ስኮት ማክቶሚኔ አይነት ቁልፍ የሚባሉ ተጫዋቾችን ግን አሳልፎ የሰጠበት መንገድ አሁን ያለባቸው ቁስል ላይ ያው ጨው እንደመነስነስ ይቆጠራል ተብሎ እየተገለጸ ይገኛል ማለት ነው። ትናንትና እሱ ጎሉን አስቆጥሯል። ሌላው ተጫዋች እንዲሁ ዩናይትድን ከለቀቀ በኋላ በጣም ጥሩ እንቅስቃሴ እያደረገ የሚገኘው ሮሜሉ ሉካኩም ተጨማሪ ሁለተኛና እንዲሁም ደግሞ ቡድን አሸናፊ ያደረገች ጎል አስቆጥሯል ማለት ነው። ይሄ ትሬድማርኩ ይታወቃል። የሉካኩ በተለይ ራሱን በግል ጥረቱ የሉካኩ ጎል ብቻ ተብሎ የሚጠሩ አይነት ጎሎች አሉ። በጣም ኳስ ይዞ ይሄዳል፣ ማንም አይገፋውም። ኳሷን ሄዶ ጎል የሚያስቆጥርበት መንገድ አለና ልክ እንደዛ አድርጎ ነው እንግዲህ የሬሚናና ተጨማሪ አንድ የተከላካይ መስመር ተጫዋችን ተመሳሳይ በሆነ መልኩ አስደናቂ በሆነ ጉልበቱ ተጠቅሞ ማለት ነው ኳስና መረብን በማገናኘት ለናፖሊ ሙሉ 3 ነጥብና ዋንጫውን ወደ ኔፕልስ እንደሚቀር ማረጋገጫ የተሰጠበትን አይነት ጎል ያስቆጠረው ማለት ነው። በአጠቃላይ አንቶኒዮ ኮንቴ በተለይ ትልቅ ታሪክ ሰርቷል። አርብ ዕለት እንግዲህ ስኩዴቶ ሲያሳኩ ናፖሊዎች ለመጀመሪያ ጊዜ ነው በታሪካቸው። ለመጨረሻ ጊዜ እንግዲህ ስኩዴቶ አርብ ዕለት ይፋ የሆነው ወይም ደግሞ ሽልማቱ የተሰጠው ማለት ነው በ1997 ነበር። ያኔ ጁቬንቱስ ነበር ዋንጫውን ያሳካው። አንቶኒዮ ኮንቴ ደግሞ የጁቬንቱስ ያኔ ዋንጫውን ያሳካው የእግር ኳስ ክለብ ውስጥ በተጫዋችነት ተሳትፎ አድርጎ ነበርና ትናንትና ማክቶሚኔና ሉካኩ የቀድሞ ዩናይትድ ኮከቦች ማለት ነው በናፖሊ ቡድኑ
የዋንጫ በተለይ ኔፕልስ ላይ እንዲቀር ትልቁን አስተዋጽኦ ያበረከቱት ተጫዋቾች መሆናቸው መመልከት ይቻላል። ከዛ ውጪ ሮሜሉ ሉካኩ ከአንቶኒዮ ኮንቴ ጋር ዳግም ሻምፒዮን ሆኗል ማለት ነው። በናፖሊ ቤት በ2022 በ2023 እንደሚታወቀው ሻምፒዮን ሆኖ ነበረ። ናፖሊዎች በቪክተር ኦስሜን በቪካ ክቫሽኬሊያ እየተመሩ ማለት ነው። ኮንቴ ዘንድሮ ቡድኑ ያዋቀረበት መንገድ ማክቶሚኒንም ጨምሮ እንዲሁም ደግሞ ኦስሜን ሲለቅም ሉካኩን አስፈርሞ ቡድኑ በማጥቃት እንቅስቃሴ እንዳይሳሳብ ማድረግ ላይ ትልቁ ሚና ተወጥቷል። ስኩዴቶን እንግዲህ ለአራተኛ ጊዜ አሳክተውታል። በጣም ወደ 400,000 የሚሆኑ የናፖሊ ደጋፊዎች በኔፕልስ ከተማን አጥለቅልቀዋታል በደስታ ማለት ነው። በርካታም የእግር ኳስ ቤተሰቦች ናፖሊ እንግዲህ ዋንጫውን በማሳካቱ ደስተኞች ስለመሆናቸውም እየገለጹ ይገኛሉ በማህበራዊ ትስስር ገጽ ላይ ማለት ነው። ቀደም ብዬ እንዳልኩት ሮሜሉ ሉካኩ ከአንቶኒዮ ኮንቴ ጋር በኢንተር ሚላን ስኩዴቶን አሳክቶ ነበረ። አሁን ደግሞ በናፖሊ ስኩዴቶን ማሳካት ይቻለ በሁለት የጣሊያን ሴሪያ ክለቦች ስኩዴቶ ማሳካት ይቻለ ውስን ተጫዋቾች መካከል ስሙን ማካተት ችሏል ማለት ነው። ከዛ ውጪ የፒኤስጂ ቴክኒካል ዳይሬክተር ሉዊ ካምፖስ ውላቸውን አራዝሟል ተብሏል። በካታር ስፖርት ኢንቨስትመንት ወይም ደግሞ QSI የሚመሩት ፈረንሳዊ ያል ቡድን ፓሪስ ሴን ጀርሜን ቤት ከ2022 አንስቶ የክለቡ የጀርባ አጥንት እየተባለ የሚጠራው የስራ ዘርፍ ማለትም ቴክኒካል ዳይሬክተርነት ቦታና ሚና ላይ ሲያገለግል መቆየቱ አይዘነጋም። ሉዊስ ካምፖስ ማለት ነው ውሉን እስከ 2030 ማራዘሙን ክለቡ ይፋ አድርጓል። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ተፋላሚ መሆናቸውን ያረጋገጡት ፔዥዎች ስብስባቸው በዚህ ደረጃ እንዲጠናከር ትልቁ ሚና የተወጣውን የነም ፖርቹጋል የግለሰብ እንግዲህ ውሉን አድሰውለታል ማለት ነው። ካምፖስ ውሉን ሲያራዝም ተጨማሪ የስራ ዘርፍም ተሸክሞ ነው ውሉን ያራዘመው። የፒኤስጂ ቴክኒካል ዳይሬክተርነቱ እንዳለ ሆኖ በኳታር ስፖርት ኢንቨስትመንት ስር የሚተዳደሩ የእግር ኳስ ክለቦች የስፖርት ስትራቴጂ ኃላፊ ወይም ደግሞ መሪም ሆኖ ተሽሟል ማለት ነው። ይሄ ማለት በQSI በኳታር ስፖርት ኢንቨስትመንት ከሚተዳደሩ ክለቦች መካከል ለምሳሌ አንዱ የፖርቹጋሉ ክለብ ብራጋ ነው። በፖርቹጋል ሊግ 4ኛ ደረጃን ይዞ ያጠናቀቀው ብራጋ ካምፖስ ከዚህ በፊት በሞናኮ እንዲሁም በሊል ሰርቶ አሳልፏል። ፒኤስጂ በተለይ ከኔይማር ከሜሲ ከምባፔ ከነበሩበት ከዛ ስብስብ በጣም ጥልቅ እንዲሁም ደግሞ ኢጓቸው ከፍተኛ የሆነ ለአሰልጣኝ ለመታዘዝ እንኳን ዝግጁ ያልሆኑ ተጫዋቾች ጥርቅም ሆኖ እንኳን ሻምፒዮንስ ሊግ ማሳካት አልቻሉም እና በአዲስ መልኩ ስብስቡን በዚህ መልኩ ተገንብተው በአውሮፓ ውስጥ አሁን በዚህ ሰዓት ካሉ ምርጥ ቡድኖች ተርታ እንዲሰለፍ እንዲሁም ደግሞ የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ እንዲደርሱ እርግጥ አሰልጣኙ ሉዊስ ኤንሪኬ ትልቅ ሚና ነው የተወጣው። ከሱ ባልተናነሰ ግን የካምፖስ ሚናም ከፍተኛ እንደሆነ ማንሳት ይቻላል። ፔዥዎች ከቻምፒየንስ ሊግ የፍጻሜ ጨዋታቸው በፊት በዛሬው ዕለት የፍሬንች ካፕ ለማሳካት ከሬምስ ጋር በፍጻሜ ይገናኛሉ ማለት ነው። የፈረንሳዊ ያል ቡድን ለተከታታይ 2ኛ ዓመት በፈረንሳይ ውስጥ የሚገኙትን ሁሉንም የዋንጫ ክብሮች ጠራርጎ ለመውሰድ የሚቀረው ይሄ ጨዋታ ብቻ ነው። ባርሴሎና እንደሚታወቀው በስፔን ውስጥ ያሉትን የሆም ዶሜስቲክ ደግሞ የውስጥ ዋንጫዎች ሶስቱንም ጠራርጎ መውሰዱ የሚታወቅ ጉዳይ ነውና ፓሪስ ሴን ጀርሜን በዛ ደረጃ ለመገኘት የዛሬውን ጨዋታ ማሸነፍ መቻል ይጠበቅበታል። ለባላንዶሩ ላሚን ያማል ራፊኒያ የሚሉ አሉ፣ ግን የሻምፒየንስ ሊግ ወደ ፓሪስ ሴን ጀርሜን ካቀና ይሄ ሁሉ እንግዲህ ዘበት ነው የሚሆነው። ያው ኦስማን ዴምቤሌ የባላንዶር ክብር ከፊት የሚቀመጡ ተጫዋች ይሆናል ተብሎ ነው የሚገመተው። ለዛ ደግሞ ትልቅ ግባት ይሆናል ተብሎ ይገመታል። ይሄ የፈረንሳይ የፍሬንች ካፕ ማለት ነው። ከዛ ጋር በተያያዘ ክሬምስ ጋር ዛሬ የሚያደርጉት ነገር እጅጉን ይጠበቃል። ሉዊስ ካምፖስ ለተጨማሪ 5 ዓመት በዚህ ክለብ እንደሚቆይ ማረጋገጫ ሰጥቷል። የፈረንሳይ ኃያል ክለብ ኃያልነታቸውን በቀጣዮቹ 5 ዓመታት አጠናክረው ለመቀጠል ማለትም በፈረንሳይ ብቻም ሳይሆን በአውሮፓ መደከም ኃያልነታቸው በዛ ደረጃ እንዲገኝ ለዛ ደግሞ የቡድኑ ስብስቡን በየጊዜው ማጠናከር ትልቁ ኃላፊነት ነው። ያንንም ሉዊስ ካምፖስ ተረክቧል ማለት ይቻላል። ከዛ ውጪ ዩሬን ቲምበር የተሳካ ቀዶ ጥገና አከናውኗል ተብሏል። የተጫዋች ለአርሰናል የቀድሞ ዝግጅቶች ግን የመድረስ እድሉ ጠባብ ነው ተብሎ የተገለጸ ይገኛል። የአርሰናል የተከላካይ መስመር ተጫዋች ነው ቲምበር ጉልበቱ ላይ ቀዶ ጥገና እንዳከናወነ ተገልጿል። እንግዲህ ዩሬን ቲምበር ያለፉት ወራቶች ከነጉዳቱ ሲጫወት እንደነበር ነው መረጃዎች የሚጠቁሙት። ተጫዋቹ በተለይ ከአርሰናል ከ3 ዓመት በፊት በአውሮፓ ቻምፒየንስ ሊግ የፓሪስ ሴን ጀርሜን ግማሽ ፍጻሜ መልስ ጨዋታ በኋላ ቲምበር ሜዳ ላይ አልታየም። አሁን ታዲያ በጣም ሲነዘነዘው የነበረው የጉልበት ህመምን ለመገላገል ትክክለኛው ሰዓት ነው ብሎ ስላሰበ ቀለል ያለ ቀዶ ጥገና አከናውኗል። ተጫዋቹ ሁለገብ በመሆን በዚህ ዓመትም በግራም በቀኝም ተመላላሽ ተከላካይ ስፍራ ቦታ ላይ በሚፈለግበት ሰዓት ላይ በመገኘት ጥሩ ጊዜን ሲያሳልፍ ቆይቷል። የቀዶ ጥገናው ላይ ተጫዋቹ ለምን ያህል ጊዜ ከሜዳ ይርቋል የሚለውን የጊዜ ርዝማኔ እርግጠኛ ሆኖ መናገር እንደማይቻል እንግዲህ አሰልጣኙ መናገሩ የሚታወቅ ጉዳይ ነው። የ23 ዓመቱ ተጫዋች አምና በመጣበት ዓመት የመጀመሪያ የፕሪሚየር ሊግ ጨዋታውን ከኖቲንጋም ፎረስት ጋር ሲያከናውን የጉልበት ጅማቱ ላይ በደረሰበት ጉዳት ምክንያት ከውድድር ዘመኑ ውጪ እንደነበረ የሚታወቅ ጉዳይ ነው። መድፈኞቹ ውድድር ዘመኑን ካጠናቀቁ በኋላ የተወሰኑ ረፍት ጊዜያቸውን በሚገባ ይጠቀማሉ ተብሎ ይገመታል። ለቀጣዩ ዓመት ደግሞ የቀድሞ ዝግጅታቸውን እንግዲህ ከአንድ ወር ወይም ደግሞ ከአንድ ወር ከ2 ሳምንት በኋላ በሲንጋፖርና በሆንግ ኮንግ የሚያከናውን ይሆናል ማለት ነው። እና አርሰናል ከ2015ና ከ2018 በኋላ ወደ ሲንጋፖር ሲያቀኑ ለመጀመሪያ ጊዜ ነው። ታዲያ ሐምሌ ወር ላይ ከኤሲ ሚላን እና ከኒውካስል ጋር ጨዋታቸውን ያደርጋሉ። ሆንግ ኮንግ ላይ ደግሞ ከ2012 በኋላ ሲያምሩ ለመጀመሪያ ጊዜ ነው። ታዲያ በሰሜን ለንደን ደርቢ ከቶትናም ጋር በሆንግ ኮንግ የሚገናኝ ይሆናል። ታዲያ ሆላንዳዊ ተከላካይ መስመር ተጫዋች ዩሬን ቲምበር እነዚህ ጨዋታዎች ላይ በሙሉ ጤንነት የመሰለፍ እድሉ አጠራጣሪ ሆኗል ተብሏል። ከዛ ውጪ ሊቨርፑል የፍሎሪያን ቬርትዝን ዝውውር ለመቋጨት እጅጉን ተቃርቧል ተብሏል። ከተጫዋቹ ጋር ፐርሰናል ተርም የግል ጥቅም ጨርሷል ተብሎ የተገለጸ ይገኛል። ተጫዋቹን በሊቨርፑል ቤት እያፈላለገ ነው የሚሉ ጉዳዮች ናቸው እየወጡ የሚገኙት። ጉዳዩ ያስደነገጣቸው የሙኒክ የበላይ አመራሮች አስቸኳይ ጠቅላላ ስብሰባ ቢያደርጉም ተጫዋቹን አሳምነው
ወደ ሙኒክ እንዲያቀና ማድረግ እንደማይችሉ አሁን የቆረጠላቸው ጉዳይ ይመስላል ሲል ቢልድ አስነብቧል። የጀርመኑ ተነባቢ ጋዜጣ ነው። የሌቨርኩሰኑ እጅግ በጣም አስደናቂ አጥቂ አማካይ መስመር ተጫዋች ነው ፍሎሪያን ቪርትዝ። ይህን ተጫዋች ለማስፈረም በሲቲ በሙኒክ በሊቨርፑል መካከል ከፍተኛ ፉክክር ሲደረግ ቆይቷል። ሲቲ የተጫዋቹ ዋጋ በጣም ተጋኗል በሚል ከፉክክሩ መውጣታቸውን ተከትሎ ሊቨርፑሎች ዙሩን በማክረር እንግዲህ ተጫዋቹን የግላቸው ለማድረግ ትልቁን እርምጃ ተራምዷል። የክለቡ ስራ አስኪያጅ ማይክል ኤድዋርድስ ለተጫዋቹ እየጠየቀ የሚገኘው ከፍተኛ ሂሳብ ነው። ያንን በጀት ለማስለቀቅ ከክለቡ ባለቤቶች የኤፍኤስጂ ግሩፕ ከሚመለከታቸው ውሳኔ ሰጪ አካላት ጋር ለመነጋገር ወደ አሜሪካ በማቅናት ቦስተን ከተማ መገኘቱ ተሰምቷል። እንግዲህ በ2 ዓመቱ ወደ 150 ሚሊዮን ዩሮ ነው እንግዲህ ወጪ እንዲደረግበት ክለቡ ሌቨርኩሰን እየጠየቀ የአስደናቂ ጀርመን አጥቂ አማካይ መስመር ተጫዋች ክለቡንም ለመልቀቅ ያው ግልጽ በሆነ መልኩ የተረጋገጠ ጉዳይ ነው። ቆርጧል። እንደ ሜጀር ኢንቨስትመንት ወይም ደግሞ እንደ ትልቅ መዋለ ንዋይ እየተቆጠረ ይገኛል ተጫዋቹ። ምክንያቱም ለወደፊቱም ክለቡ በደንብ ያተርፍበታል የሚል እምነት አላቸው ሊቨርፑሎች። ከዛ አንጻር ይህንን ገንዘብ እንደወረደ ለሊቨርኩሰን ለማቅረብ ዝግጁ ናቸው ተብሎ የተገለጸ ይገኛል። እንደሚታወቀው ጓደኛው ፍሪምፖንግ ወደ ሊቨርፑል ማቅናቱና ለ5 ዓመት ውሉ መፈረሙ ተረጋግጧል። አቻ ግፊትም ሌላው እዚህ ዝውውር ላይ ቁልፍ ሚና እንደተጫወተ ማንሳት ይቻላል። ምክንያቱም አሁን ደግሞ ጓደኛው ቪርትዝ ወደ አንፊልድ ለማቅናት ተቃርቧል ማለት ነው። የጀርመኑ አያል ክለብ ተጫዋቹን በተለይ ቃሉን ሰጥቶናል፣ ለዛም ታምኖ ይገኛል የሚል እምነት ነበራቸው። ቪርትዝ ግን በዚህ ሳምንት ቤተሰቡ ለመጠየቅ ወደ ሳበርን ስትራቤ ወደ ተባለች ሙኒክ ውስጥ ወደምትገኝ ቦታ ያቀናል። ታዲያ ከዚህ ጎን ለጎን የሙኒክ አመራሮች ጋር በአካል ለመነጋገር ቀጠሮ ይዟል የሚሉ ጉዳዮች ቢወጡም ተጫዋቹ ግን አሁን ባለው ወቅት ሁኔታ ወደ ሙኒክ እንደማያቀና እንዲሁም ደግሞ ወደ ሊቨርፑል የማቅናት ምርጫው እንዳደረገ ለሙኒክ አመራሮች ለመንገር ነው ቀጠሮ ያዘው የሚሉ ጉዳዮች ናቸው በስፋት እየወጡ የሚገኙት። ያንን ተከትሎ ነው የሊቨርፑሉ ፈላጭ ቆራጩ የውሳኔው ሰው ማይክል ኤድዋርድስ ክለባቸው ተጫዋቹን በእጃቸው ለማስገባት በሚያስችል ደረጃ ላይ እንዲገኙ በማሰብ የክለቡ ባለቤቶችን በአስቸኳይ ስብሰባ የጠራው ማለት ነው። ሻምፒዮኖቹ ስብሰባቸውን ለማጠናከር በጣም ትልቅ ዝውውር ማከናወን አይጠበቅባቸውም። እንደሚታወቀው የሞሳላና ቫንዳይክን ውል አድሷል። ከፊት መስመራቸው ግን አስደናቂ አቅም ባለው ወጣት ተጫዋች ስብሰባቸውን የማጠናከር ፍላጎት አላቸው ተብሏል። ዋነኛው ምክንያት የዶሚኒክ ሶቦስላይ የፋይናል ሰርድ ፐርፎርማንስ ወይም የተጋጣሚ 16-50 ላይ በጎል ተሳትፎ ረገድ ሚናው የተቀዛቀዘ በሆነ ነው። ይሄ ሃንጋራዊ ዘንድሮ 8 ጎልና 9 ኳስ አመቻችቶ አቀብሏል። ብዙ ጊዜ ሳያስበው እንግዲህ ወደ 8 ቁጥር ሚናው ይመለሳል ሀሳብ ነው ያለው እንግዲህ አርነ ስሎት ማለት ነውና ቪርትዝ በዚህ ዓመት በሌቨርኩሰን ግን በ10 ቁጥር ሚናውን በሚገባ የሚወጣ ተጫዋች ነው። 16 ጎል አለው፣ 15 ኳስ አመቻችቶ ያቀበለ ተጫዋች ነው። ስለዚህ የተሻለ የማጥቃት እንቅስቃሴ ይሄ ጀርመናዊ እንዳለው ማንሳት ይቻላል። የተሻለ አቅም የተሻለ ክህሎት ያለው ተጫዋች ነው በ10 ቁጥር ቦታ ላይ ማለት ነው። ዶሚኒክ ሶቦስላይ ጥሩ አቅም ያለው ተጫዋች ነው፣ ምንም ጥያቄ የለውም። ፋይናል ሰርድ የሚለውን ጉዳይ ብቻ ከተመለከትን ነውና እንግዲህ አርነ ስሎት በዚህ ጉዳይ ላይ በጣም ትልቅ በሆነ መልኩ ቡድኑን የማሻሻል መቻል አለብኝ በሚል እምነት አላቸው። በዛ ሂደት ቪርትዝ ምርጫቸው ሆኗል ተብሎ የተገለጸ ይገኛል። ቪርትዝ ከኳስ ውጪ ወደ አማካይ መስመር በመመለስ ቡድኑን ማገዝ ላይ ክፍተት ቢነሳበትም ሊቨርፑሎች ግን የተጫዋቹን ጠንካራ ጎን ብቻ ነው የሚፈልጉት። በተለይ ደግሞ በቀጣይ ዓመት በሚኖራቸው የሻምፒየንስ ሊግ እግር ኳስ ላይ ተጫዋቹ ፊርማውን ካስቀመጠ በጣም ከፍተኛ ሚና ሊኖረው እንደሚችል ይገመታል። ስለዚህ በአጠቃላይ ሊቨርፑሎች ከተጫዋቹ በግል ጥቅማ ጥቅም ተስማምተዋል ተብሎ የተገለጸ ይገኛል። ገንዘቡ ለመክፈል ዝግጁ ናቸው። ተጫዋቹም ወደ ሊቨርፑል ለማቅናት ፍላጎት አለው። ይሄ ሁሉ ነገር ተደማምሮ የአርነ ስሎት የዝውውር መስኮት ሁለተኛው ፈራሚ መሆኑ የማይቀር ጉዳይ ስለመሆኑ ግን በተረጋገጠ ደረጃ ማንሳት ይቻላል። ከዛ ውጪ ከማንቸስተር ሲቲ ጋር ሁለት መረጃዎች ወጥተዋል። የመጀመሪያው ጉዳይ የቲጃኒ ሬንደርስ ነው። ይህን ተጫዋች ለማስፈረም እንግዲህ የጀመሩት ንግግር ለመቋጨት ተቃርቧል ተብሎ የተገለጸ ይገኛል። ሁለተኛው ጉዳይ ደግሞ ካይል ዎከርን ዳግም በሲቲ ማሊያ እንደማይታይ እንግዲህ አሰልጣኝ ጋርዲዮላ ማረጋገጫ የሰጠበት ጉዳይ ስለመሆኑ ነው። እንግዲህ እንደሚታወቀው ሲቲዎች ያው የሮሳኔሪዎቹን አማካኝ ሬንደርስን ለማስፈረም ፍላጎት ማሳየታቸው ይታወቃል። ይሄ የህንድ የዘር ግንድ ያለው ተጫዋች ነው፣ ግን ለኔዘርላንድስ ብሔራዊ ቡድን ነው የሚጫወተው። የውድድር ዘመኑን ያለ ዋንጫ ማጠናቀቃቸውን አረጋግጧል ሲቲዎች። በቀጣዩ የውድድር ዘመን ግን ስብስባቸውን ለማጠናከር ከፍተኛ ጥረት እያደረጉ ይገኛሉ። 26 ዓመት ላይ የሚገኘው ይህ አማካኝ በ2023 አልካማርን ለቆ ሳንሲሮ ከደረሰ በኋላ ወይም ደግሞ ኤሲ ሚላን ከተቀላቀለ በኋላ በጣም መልክ እንቅስቃሴዎችን እያደረገ ይገኛል። በአጠቃላይ 86 ጨዋታ ነው ያደረገው። 15 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏል። ዘንድሮ ደግሞ ካየነው 7 ጎል አስቆጥሮ 2 ኳስ አመቻችቶ አቀብሏል። ሚላን በጣም ደካማ የውድድር ዘመን እያሳለፉ እንደሚገኙ ማንሳት ይቻላል። እርግጥ ነው የጣሊያን ሱፐር ካፕን አሳክቷል ሳውዲ አረቢያ ጅዳ ላይ። እሱም አዲሱ አሰልጣኝ ሰርጂዮ ኮንሴንሶ ከመጣ በኋላ ነው። ግን ማኔጅመንት ላይ በጣም ክፍተት የሚታይበት የአሰልጣኝ ከተጫዋቾች ጋር እሰጥ አገባ ውስጥ በመግባት መልበሻ ክፍሉን መቆጣጠር ባለመቻልና ተያያዥ ጉዳዮች የቡድኑ የሜዳ ላይ እንቅስቃሴን በጣም የተዋዠቀ ሆኖ እንዲታይ ምክንያት ሆኗልና በአጠቃላይ የኮፓ ኢታሊያ ፍጻሜ ጨዋታ ላይ ቢበቁም አልቻሉም ዋንጫው ማሳካት ማለት ነው። ከዛ ውጪ በቦሎኛ ተሸንፏል። እንደሚታወቀው ደግሞ በዚሁ በጣሊያን ሴሪያ ላይ ደግሞ 9ኛ ደረጃ ላይ ተቀምጠው ነው የሚገኙት እና የአውሮፓ መድረክ ተሳትፏቸውንም አግኝተው የውድድር ዘመኑን ያጠናቃሉ የሚለው ራሱን የቻለ በጣም ትልቅ ጥያቄ ነው። እንግዲህ በዚህ ሳምንትም 3 ነጥብ ቢያገኙም እንደ ሌሎች ቡድኖች ይወሰናልና እድላቸው በጣም ጠባብ ስለሆነ ማንሳት ይቻላል ማለት ነው። ተጫዋቹ ላይ ፍላጎት እንዳላቸው በይፋ ያሳወቁት ማንቸስተር ሲቲዎች በጣም የተዳከመውን የአማካይ መስመራቸውን በቲጃኒ ሬንደርስ ከፍተኛ ወርክ ሬት ወይም ደግሞ የስራ ተነሳሽነት የሜዳ ማካለል አቅምና ሚና
ሚና ለመተካት ከፍተኛ ፍላጎት እንዳላቸው የተገለጸ ይገኛል። ጉንዶጋንና በርናርዶ ሲልቫ ከክለቡ ጋር ከዚህ ክረምት በዘለለ ቆይታ ይኖራቸዋል ተብሎ አይገመትም። ሁለቱም ከእድሜያቸው ጋር ተያይዞ የመጣ የአቅም መዳከም ይታይባቸዋል። ወትሮ በጣም የሚታወቁበት አቋም ላይ መገኘት አልቻሉም። ያ ደግሞ ይበልጥ ሲቲዎች ቦታውን ለማጠናከር ጥረት እንዲያደርጉ ምክንያት ሆኗል ተብሏል። ከክለቡ ኤሲ ሚላን ጋር ያው ተጫዋቹን ለማስፈረም ከፍተኛ ንግግሮችን እያደረጉ ይገኛሉ ተብሏል። ከክለቡ ሚላን ጋር የክለብ ቱ ክለብ የሚባለው ንግግር ነው። ከተጫዋቹ ወኪል ጋርም መነጋገር መቻል ይጠበቅባቸዋል። የተጫዋቹን የግል ጥቅማ ጥቅሞችን ለማስጠበቅ ማለት ነው። በሁለቱም ጉዳዮች ላይ ይፋ ንግግሮችን ከፍተዋል ተብሎ እየተገለጸ ይገኛል ማለት ነው። ተጫዋቹን ከቻሉ ከክለቦች ዓለም ዋንጫ ከመጀመሩ በፊት ስብስባቸውን እንዲቀላቀል ለማድረግ ጥረት ያደርጋሉ ተብሎ እየተገለጸ ይገኛል። ሌላው ጉዳይ ከማንቸስተር ሲቲ ጋር በተያያዘ ካይል ዎከር ዳግም በሲቲ ማሊያ እንደምንመለከተው አሰልጣኝ ጋርዲዮላ መናገሩ ነው። እንደሚታወቀው ባሳለፍነው ጥር የዝውውር መስኮት ላይ ክለቡን በውሰት በመልቀቅ ኤሲ ሚላን መቀላቀሉ ይታወሳል። ታዲያ የውሰት ጊዜውን ሲያጠናቅቅ ወደ ሲቲ ይመለሳል የሚለው ጥያቄ ፔፕ የሚመለስ አይመስለኝም፣ እኛም አዲስ እቅዶች ነው ያሉን የሚል ሀሳብ ሰጥቷል። ይሄ ደግሞ ወደ ሲቲ መመለሻ በሩ ዝግ ነው እያለ ነው። እንግዲህ ኤሲ ሚላን ይህን ተጫዋች በቋሚነት የማስፈረም እድሉ አላቸው። እድሉን መጠቀም አይፈልጉ ከሆነ እንኳን ተጫዋቹ ወደ ሲቲ ቢመለስ እንኳን በሲቲ መሰለፍ እድልን አያገኝም ማለት ነውና በይፋ የሚሸጥ ተጫዋች ስለሆነ አመላካሽ ነጥቦች ናቸው። ዎከር ባልኖረባቸው ጊዜያቶች ላይ ማቲያስ ኑኔዝ ያለ ቦታው ይህንን የቀይ መስመር ተመላላሽ ተከላካይ መስመር ቦታ ሲሸፍን መቆየቱ አይዘነጋም። በቀጣዩ የውድድር ዘመን ደግሞ ግን ያው ቲኖ ሊቭራሜንቶን ከኒውካስል ዩናይትድ ለማስፈረም ክለቡ ፍላጎት እንዳለው መረጃዎች በስፋት እየጠቆሙ ይገኛሉ። ከዛ ውጪ አልሂላሎች ብሩኖ ፈርናንዴዝን የክረምት የዝውውር መስኮት ዋና ኢላማቸው ስለመሆኑ በይፋ አሳውቀዋል ተብሏልና ተጫዋቹን ለማስፈረም ጥረት እንደሚያደርጉ ነው የተገለጸ የሚገኘው። በተለይ ደግሞ ፈርናንዴዝ ከብዙ ደካማ የዩናይትድ ዝውውሮች በኋላ የተገኘ ቁልፍ ዝውውር ስለመሆኑ ብዙዎች ይመሰክራሉ። ሰር አሌክስ ፈርጉሰን ክለቡን ማሰልጠን ካቆሙ በኋላ የተገኘ ምርጡ የዩናይትድ ዝውውር ነው ቢባል በራሱ ብዙ ማጋነን የሚሆን አይመስለኝም። ተጫዋቹ በ2020 ጥር ወር ላይ ነበር እንግዲህ 55 ሚሊዮን ፓውንድ ወጥቶበት ስፖርቲንግ ሊዝበን ለቆ ዩናይትድ የደረሰው። ታዲያ በየአመቱ እንግዲህ እስካሁን ድረስ አነሰ ቢባል 15 የጎል ተሳትፎችን እያከናወነ ነው የውድድር ዘመኑ የሚያጠናቀው። በዚህ ውድድር ዘመን እንኳን ከ30 በላይ የጎል ተሳትፎች ላይ ተሳትፏል ብሩኖ ፈርናንዴዝና በተለይ ዩናይትድ ለብሩኖ ፈርናንዴዝ ማሰብ ትንሽ አስቸጋሪ ነው። በተለይ ደግሞ ስብስብ ውስጥ ያለው በጣም ቁልፍ ተጫዋች ነው። ከዛ በተጨማሪ የሱን ስራ መስራት የሚችል ሌላ ተጫዋች ያለ አይመስልም። የማጥቃት እንቅስቃሴ ዋና አድራጊ ፈጣሪ ተጫዋች ነው። ብዙ የማጥቃት ኃላፊነቱም ጫንቃው ላይ ያረፈ ቡድን ስለመሆኑ ማንሳት ይቻላልና ተጫዋቹን ለማስፈረም በተለይ ደግሞ በጣም ፍላጎት ካላቸው ክለቦች መካከል አልሂላል አንዱና ዋነኛው ነው ተብሏል። በሆርጌ ሄሱስ ነው የሚሰለጥኑት አልሂላሎች በሳውዲ ፕሮፌሽናል ሊግ ላይ ሊጉን አምና ማሳካታቸው አይዘነጋም። የአማካይ መስመራቸው ላይ እንደነ ሰርጂ ሚሊንኮቪች ሳቪች አይነት በጣም ጥሩ አቅም ያላቸው የአማካይ መስመር ተጫዋቾች አሉ። ግን ስብስቡን ይበልጥ አጠናክረው በጥሩ አቅም በቀጣዩ ውድድር ዘመን ላይ የመቅረብ ፍላጎት አላቸው ተብሏልና ያው ከቡድኑ ጋር በተያያዘ የአሰልጣኞች መለወጥ የተጫዋቾች መለወጥ አቅምና ክህሎት ላይ ጫና ያሳድርበታል ተብሏል። አሁን ደግሞ 30 ዓመቱ ላይ ነው የሚገኘው። ቀጣይ መስከረም ሲመጣ 31 ዓመቱ ላይ ይይዛልና በዚህ ሂደት ተጫዋቹ ምን ያክል ዘላቂ ቆይታ ይኖረዋል በዩናይትድ ቤት የሚለው ጉዳይ በጣም በስፋት ሲሰነዘር የነበረ ርዕሰ ጉዳይ እንደሆነ ይታወቃልና ተጫዋቹ ያው ዋንጫ ክብሮችን ነው ማሳካት የሚፈልገው ባለው ወቅት ሁኔታ ዴሊ ስታር ይዞት የወጣው መረጃ የሚያመላክተው ይሄንን ነውና አልሂላል እስከ 90 ሚሊዮን ፓውንድ ድረስ ይዘው በክረምቱ የዩናይትድን በር ማንኳኳታቸው አይቀርም ተብሎ የተገለጸ ነው የሚገኘው። ኤክስፐርቶች እንደ ቤን ጃኮብስ አይነት ያሉ ግለሰቦች ማለት ነው በዝውውር ወደ ላይ ትኩረት አድርገው የሚሰሩ ጋዜጠኞች ናቸው። የቡድኑ ጉዳይ አሳሳቢ ነው ብሏል። ተጫዋቹ እድሜው እየሄደ ከመሆኑ ጋር በተያያዘ ትልቅ የዋንጫ ክብሮችን ማሳካት እንደሚፈልግ ግልጽ ነው። በዚህ እድሜ እንደ ሌሎች ክለቦች አሁን ባለው ወቅት ሁኔታ ማለት ነው ወደ ሳውዲ የሚያቀና ከሆነ ያው የዋንጫ ህልሙን እንዳከሰመ ነው የሚቆጥረው። ሳውዲ ሄዶ የሚያሳካው ዋንጫ ምንም እንብዛም ነው ለኬሪየሩም የሚፈይድለት ምንም ፋይዳ አይኖርም። ግን አልሂላሎች ግን 90 ሚሊዮን ፓውንድ ይዘው የዩናይትድ በር የሚያንኳኩ እያሳወቁ ይገኛሉ። ሮድሪጎ ሪያል ማድሪድ ለመልቀቅ ዝግጁ መሆኑ የሚጠቁሙ መረጃዎች ከወጡ በኋላ ተጫዋቹን ለማስፈረም የሚደረገው ፉክክር በሊቨርፑልና በአርሰናል መካከል ከፍተኛ በሆነ መልኩ ተጠናክሮ መቀጠሉ የሚጠቁሙ መረጃዎችም ወጥተዋል። ከወደ ስፔን የሚመነጩ ዘገባዎች ደግሞ እንደሚያመላክቱት ከሆነ ከፕሪሚየር ሊጉ ጥሩ የዝውውር ሂሳብ ከቀረበ ተጫዋቹ ሻንጣውንም ለመሸከፍ ተዘጋጅቷል ሲሉ ዘግቧል። የኪሊያን ምባፔ መምጣት አቋማቸውን እንዲቀዛቀዝ ካደረጓቸው ተጫዋቾች መካከል አንዱ ሮድሪጎ ነው። ሀገሩን ብራዚልን 20 ጊዜ ወክሏል። በ2018 ነበረ እንግዲህ ሳንቶስን ለቆ ማድሪድን የተቀላቀለው ማለት ነው። በጣም ጥሩ እንቅስቃሴ እያደረገ ነበር ያው ከመጣበት ጊዜ አንስቶ ማለት ነው። ላሊጋንም ቻምፒየንስ ሊግንም እንዲያሳኩ ትልቅ አስተዋጽኦ አበርክቷል። አምና በሁሉም ጨዋታዎች 51 ጊዜ ተሰልፎ ተጫውቷል። 17 ጎል አስቆጥሯል። ላሊጋውና ቻምፒየንስ ሊጉን ሲያሳኩ የራሱ ሚና የተወጣ ተጫዋች ነው ሮድሪጎ። በ2022ም ሬሞንታዳ ያው የምናስታውሰው የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ቡድን አሸናፊ ያደረጉ 2 ጎሎች ተቀይሮ ገብቶ ማንቸስተር ሲቲ ላይ ያስቆጠረ ተጫዋች እንደሆነ ይታወቃል። ወደ 85 ሚሊዮን ዩሮ ገደማ የሚገመት ተጫዋች ነው ሮድሪጎ። በዚህ ዓመት ምን ያክል እንቅስቃሴዎቹ በምን ይለካሉ የሚለውን ጉዳይ ለመልከት ያክል በዚህ ዓመት 13 ጎል አስቆጥሯል። ጥሩ ነው። ግን የኪሊያን ምባፔ መምጣት የጎል ተሳትፎውን በጣም አቀዝቅዞበታል ይህን ተጫዋችና አሉታዊ ጎን ካሳደረባቸው ተጫዋቾች መካከል ስሙ ይጠቀሳል። ቪኒ ጁኒየርም ሌላው በጣም በሮድሪጎ ጉዳይ ካዘኑ ተጫዋቾች መካከል አንዱ ነው ተብሏልና ሜዳ ላይ እንቅስቃሴው የሚያመላክተው ያን ነው ተብሎ የተገለጸ ይገኛል። ምባፔ ከመጣ ወዲህ የቪኒ ወትሮ የነበረው ተጽዕኖ ወትሮ የነበረው የሜዳ ላይ እንቅስቃሴና ሚና በአጠቃላይ ቪኒ በጣም ተቀዛቅዞ ሌላ ተጫዋች መስሏል ተብሎ የተገለጸ ይገኛል። ስለዚህ አሁን ተጫዋቹ አዲስ ጅማሮን ማለትም ሮድሪጎ ማለት ነው ለመጀመር ሳንቲያጎ ቤርናቦንም ለመልቀቅ ዝግጁ ነው የሚሉ መረጃዎች ናቸው እየወጡ የሚገኙት። ተጫዋቹ በኤል
መርሃ ግብር ላይ እንደምናስታውሰው 4-3 ምባፔ ሃትሪክ በሰራበት መርሃ ግብር ላይ አልተካተተም ስብስብ ውስጥና ያው መጠነኛ ጉዳት አጋጥሞታል ነው ያለው ካርሎ አንቸሎቲ። ግን ማርካ ለክለቡ በጣም ቅርብ የሆነ ምንጭ ነው። ታማኒነትን ካተረፉ ምንጮች ወይም ደግሞ ዘገቦችን የሚዘግቡ የዜና አውታሮች መካከል አንዱና ዋነኛው ነው ማርካና እንደዘገቡ ከሆነ ተጫዋቹ መሰለፍ እንደማይፈልግ ለአንቸሎቲ ተናግሯል ተብሏልና የምን ያክል ክለቡ ሊለቅ ፈቃደኛ እንደሆነ አመላካሽ ነጥቦች ናቸው ተብሎ በስፋት እየተገለጸ ይገኛል። እንግዲህ አርሰናል፣ ሊቨርፑል አሁን ደግሞ ማንቸስተር ሲቲ በይፋ ሮድሪጎ ለማስፈረም የሚደረገውን ፉክክር ተቀላቅሏል ተብሎ እየተገለጸ ይገኛልና በመጪው ክረምት ዝውውር መስኮት ላይ ይህን ተጫዋች ለማስፈረም ጥያቄ መቅረቡ እንደማይቀር ነው እየተገለጸ የሚገኘው። እንደሚታወቀው አርዳ ጉለር፣ ኤንድሪክ እዚህ ክለብ ውስጥ አሉ። ሮድሪጎ ደግሞ የታሰበውን ያህል እንቅስቃሴም እያደረገ አይደለም። ሲቀጥል ደግሞ በክለቡ ባይተዋሮኝ ያለው የሚል እምነት አለው። የምባፔና የቤሊንጋም መምጣት ደግሞ በአጠቃላይ ጓዙን ሻንጦ እንዲሸክፍ እያደረገ ይገኛል ተብሎ የተገለጸ ይገኛልና በአጠቃላይ ሮድሪጎ ምን አይነት እንቅስቃሴዎች፣ ምን አይነት መዳረሻ ይኖራል፣ ምን አይነት ቀጣይ እጣ ፋንታ ይጠብቀዋል የሚሉት ጉዳዮች ይጠበቃሉ በቀጣይ